ትዝታ ዛራዳ ብሔር ተኮር የፓርቲ ስርዓቶችና ዲሞክራሲያዊ መረጋጋት ለኢትዮጵያ ያለው አንድምታ። ጸሐፊው ዶክተር አብዲሳ ዘርአይ አሜሪካ ኒው ሜክሲኮ ዩኒቨርሲቲ መምህር ሲሆኑ ቀደም ብሎ በአዲስ አበባ ዩኒቨርሲቲ የጋዜጠኝነትና የኮሙኒኬሽን ትምህርት ቤት መምህርና ዲን በመሆን አገልግለዋል። ይህ ጽሑፍ በሰኔ ወር 2010 በሆርን አፌርስ ድረገጽ ላይ ተነቧል። የዝግጅታችን ተባባሪ የሆኑት የሕግ ባለሙያው ዶክተር አዶናይ ሰይፉ የጸሐፊውን ፈቃድ ካገኙ በኋላ ለትዝታ ዛራዳ ዝግጅት እንዲመች አድርገው ተርጉመው ልከውልን አቅርበነው ነበር። ዛሬም ለዛሬ ጉዳያችን የሚያዋጣው አጣም ብለን ደግመን አቅርበነዋል። ለጸሐፊው ለዶክተር አብዲሳ ዘርአይና ለተርጓሚው ለዶክተር አዶናይ ሰይፉ በኒያላ ኢንሹራንስ ኩባንያና በህብረት ባንክ እንዲሁም በእናንተ በአድማጮቻችንና በእኛ በአዘጋጆቹ ስም ከፍ ያለ ከበሬታ ያዘለ ምስጋና ይድረሳቸው። ብሔር ተኮር የፓርቲ ስርዓቶችና ዲሞክራሲያዊ መረጋጋት ለኢትዮጵያ ያለው አንድምታ። የፖለቲካ ፓርቲ በተወሰኑና በተለዩ መርሆዎች ላይ ስምምነት ተደርጎባቸውና አገራዊ ጥቅሞችንና ፍላጎቶችን በጋራ ጥረቶች ለማጎልበት በማሰብ የተመሰረተ የሰዎች ስብስብ ነው ማለት ይቻላል። በአገራት ሕገ መንግሥታት ውስጥ ፖለቲካ ፓርቲዎችን መግለጽ እጅጉን ያልተለመደ ቢሆንም ዛሬ በዓለማችን ባሉ ዘመናዊ ዲሞክራሲዎች ውስጥ አንድም የፖለቲካ ፓርቲ የሌለው አናገኝም። በእርግጥም በሕዝባዊና ወካይ ዲሞክራሲ ውስጥ ፖለቲካ ፓርቲዎች የማይተካ ሚና እንዳላቸው መታመን ከጀመረ ረጅም ጊዜያት ከማለፋቸውም ባሻገር ለዘመናዊ ምርጫዎች እንደ ቀዳሚ መስፈርት ይታያሉ። በአንድ የምርጫ ክልል ብቻ በመቶ ሺዎች የሚቆጠሩ መራጮች ባሉበት ዘመናዊ ማህበረሰብ ፖለቲካ ፓርቲዎች መራጮችን የማንቀሳቀስና የማነቃቃት ተግባራትን ያከናውናሉ። ከዚህ በተጨማሪም ፖለቲካ ፓርቲዎች በሕግ አወጣጥ ላይ በሚሰጡ ውሳኔዎች ውስጥ የመራጩ ማህበረሰብ አባላት ከግላዊ ፍላጎቶችና ምርጫዎቻቸው አኳያ ያሉትን ችግሮችና የጋራ ድርጊትን በተመለከተ መፍትሄ ይሰጣሉ። ፖለቲካ ፓርቲዎች ስለ እያንዳንዱ ጉዳይና የምርጫ እጩ ለማወቅ ጊዜ ወይም ፍላጎቱ ለሌላቸው መራጮች በራሳቸው ሙከራ በቀላሉ እንዲገነዘቡ ሰብሰብ ያሉ የፖሊሲ አቅጣጫዎችን በማቅረብ ያገለግላሉ። መራጮች ፖለቲከኞችን አደብ ለማስገዛት በሚያቅታቸውም ወቅት ፖለቲካ ፓርቲዎች ይህንን ሚና ይጫወታሉ። ፖለቲካ ፓርቲዎች ፍላጎቶቻቸው እጅጉን ለተለያዩ መራጮች አማራጭ ወይም ተፎካካሪ የሆኑ ርዕዮተ ዓለማዊ እሳቤዎችንና የውክልና ማዕቀፍን የማቅረብ ኃላፊነቶችም አሉባቸው። ሆርዊትስ የተባለ ጸሐፊ እንደሚለው የአንድ ፖለቲካ ፓርቲ ዋነኛ መገለጫ ባህሪው በተለያዩ ፍላጎቶች መካከል ያለው የማደራደርና የማስማማት ብቃቱ ነው። ፖለቲካ ፓርቲዎች አንድን ማህበራዊ ኃይል ከሌላኛው ጋር የማስተሳሰሪያ ገመድ በመሆን ከጠባብ ቡድንተኝነት ላቅ ባለ ደረጃ የታማኝነትና የማንነትን መሰረት ይጥላሉ። ከዚህም ጋር ተያይዞም አንድ ፓርቲ ማህበራዊ ኃይሎችንና ርዕዮተ ዓለማዊ እሳቤዎችን ከመንግሥት ተቋማት ጋር በማያያዝ በአጠቃላይ ፖለቲካዊ ማህበረሰብ ውስጥ ከሚካሄዱት ፖለቲካዊ ተግባራት ጋር እንዲዛመዱ ያደርጋል። አንድ የፖለቲካ ፓርቲ ወይም ድርጅት ምልአተ ሕዝቡን ለመምራት ብቃት ያለው መሆን አለበት። ይህ ደግሞ ፓርቲው የተወሰኑ ክፍሎችን በጠበበ መንገድ ከመምራት ይልቅ ጠቅላላውን ሕዝብ ሊመራ የሚችልበትን አካሄድ ወይም ስልት ሊከተል ይገባል ማለት ነው። ከዚህ በላይ የተመለከትናቸው የፖለቲካ ፓርቲዎች መገለጫ ባህሪያትና ጽንሰ ሐሳባዊ ግንዛቤዎች ይበልጥ የሚንሰላሰሉት ከመደበኛ ዜጋ ተኮር ፓርቲዎች መገለጫ ባህሪያት ጋር ነው። ሆኖም ግን ፖለቲካ ፓርቲዎች ዜጋ ተኮር ከመሆን ይልቅ ብሔር ተኮር ሊሆኑም ይችላሉ። ይህ ከሆነ ዘንድ እንግዲህ አንድ ብሔር ተኮር ፓርቲ ዜጋ ተኮር ከሆነ ፓርቲ እንዴት እንደሚለይ ማየቱ ተገቢ ይሆናል። እንደ ዶውድና
ድሬይሰን የተባሉ ሁለት ምሁራን አበያየን ብሔር ተኮር ፓርቲ ማለት ሌሎችን በሚያገል ወይም በማያካትት ሁኔታ ራሱን እንደ አንድ ለተለየ የብሔር ቡድን ወይም ክፍል የቆመ ታጋይ የሚመለከትና ይህንንም መራጮችን ወይም ድምፅ ሰጪዎችን ለማንቀሳቀስ እንደ ወሳኝ ስልት አድርጎ የሚወስድ ፓርቲ ነው። በሌላ በኩል ደግሞ የብሔር የበላይነት የሰፈነበት የፓርቲ ሥርዓት በአንድ አገር ውስጥ ያሉ ሁሉም ወይም አብዛኛዎቹ የፖለቲካ ፓርቲዎች ብሔርተኝነትን መሠረት ያደረጉበት የፖለቲካ ሥርዓት ማለት እንደሆነ እነዚሁ ምሁራን ይገልጻሉ። በብሔር የበላይነት የተቃኙ የፓርቲ ሥርዓቶች ውስጥ ፓርቲዎች አንዳቸው ከአንዳቸው የሚለዩት ምንን ይወክላሉ በሚለው ሳይሆን እነማንን ይወክላሉ በሚለው ነው። ይህም ባጭሩ በብሔር የበላይነት የተቃኙ የፓርቲ ሥርዓቶች ውስጥ ፓርቲዎች ዋነኛ የፖለቲካ ማጠንጠኛቸው ርዕዮተ ዓለም ሳይሆን ወጣንበት የሚሉትን የብሔር ቡድን ፍላጎትና ጥቅም መሠረት ያደረገ ነው ማለት ነው። በእነዚህ ፓርቲዎች መካከል የፖሊሲ ልዩነቶች ቢኖሩ እንኳን ልዩነቶቹ እዚህ ግባ የማይባሉ ስለሆኑ ለይተው ለመናገር የሚችሉ ሰዎችን ማግኘት እጅጉን አስቸጋሪ ይሆናል። ከብሔር ተኮር ፓርቲዎች ጋር የተያያዙ ችግሮችን በተመለከተ ለጠባብ ቡድናዊ ጥቅሞችና ፍላጎቶች ማራመጃ ከመዋል ይልቅ በመደበኛው የፖለቲካ ፓርቲ አስተሳሰብ ለምልአተ ሕዝቡ ጥቅሞችና ፍላጎቶች ግብ መምታት የቆመ አንድ የፖለቲካ ፓርቲ አደረጃጀትና አካሄድ አንድ ብሔር ተኮር ፓርቲ ከተነሳበት መሠረታዊ ባሕርያትና ተግባራት ጋር ፈጽሞ ዓይንና ናጫ ናቸው ማለት ይቻላል። ለዚህም ደግሞ ዋነኛው ምክንያት አንድ የብሔር ፓርቲ የምልአተ ሕዝቡን የጋራ ፍላጎት ወደ ቡድናዊ ፍላጎት የማውረድና የማጥበብ አካሄድን የመከተሉ እውነታ ነው። የብሔር ተኮር ፓርቲዎች ባሕሪ ከፖለቲካ ፓርቲነት ይልቅ ይበልጥ ከአንድ የተወሰነ ፍላጎት አራማጅ ቡድኖች ወይም ጫናና ግፊት ፈጣሪ ቡድኖች ባሕርያት ጋር ይመሳሰላል። እነዚህ ጫናና ግፊት ፈጣሪ ቡድኖች የአባሎቻቸውን ታማኝነት በብቸኝነት ጠቅልለው ስለሚይዙ የበይነ ቡድን ኢንተርግሩፕ አለመግባባቶች እየሰፉና ስር እየሰደዱ ይሄዳሉ። የአንድ ጠባብ ቡድን ፍላጎትን ብቻ ለማራመድ የቆሙ ቡድኖች ባደጉና በበዙ ቁጥር ደግሞ የቡድን ችግሮችን ለመፍታት በሚያስችሉት ማኅበራዊ ስልቶች ወይም ዘዴዎች ላይ ከባድና አሉታዊ ጫና ያሳድራሉ። በመሆኑም ብሔር ተኮር ፓርቲዎች የቡድን ፍላጎቶችን የማስታረቅ ሥራን አስቸጋሪ ያደርጉታል። በዚህ ምክንያትም ብሔር ተኮር የፓርቲ ሥርዓቶች አብዛኛውን ጊዜ ለግጭት የተጋለጡ ናቸው። ከዚህም ጋር በተያያዘም በርካታ ምሁራን እንደሚከራከሩት አብዛኛዎቹና ዋና ዋናዎቹ የብሔር ቡድኖች የራሳቸው የፖለቲካ ፓርቲዎች ሲኖራቸው በቁጥራቸው አነስተኛ የሆኑ ብሔረሰቦች ጭቆና በቋሚነት ይጫንብናል ብለው ይሰጋሉ። የሕዝብ ቁጥር ብልጫ ያላቸው ብሔሮችም ዘለቄታዊ ትኩረታቸው ተቀናቃኝ የብሔር ቡድኖችን ወደ ራሳቸው የሚያመጡበትን ወይም ከናካቴው እንዲገለሉ የሚያደርጉባቸውን ዘዴዎች ወይም መንገዶች በመፈለግ ላይ ይጠመዳል። ብሔርና ዘር የፖለቲካው መዘውር በሚሆኑበት ጊዜና ስፍራ ይኸው አይነት የፖለቲካ ቅኝትም በፓርቲ ሥርዓት አማካኝነት ተቋማዊ ሲሆን የፖለቲካው ምህዳር በብሔር ዙሪያና መስመር ላይ የሚሽከረከር ይሆናል። በቁጥር አነስተኛ ሕዝብ ያላቸው ብሔረሰቦች በቋሚነት የመገለል ስጋት ውስጥ መኖር፣ በፓርቲዎች ውስጥም ደግሞ ልሂቃኑ ለየራሳቸው የብሔር ቡድኖች ያላቸውን ታማኝነት በማረጋገጥና ተቀናቃኝ የብሔር ቡድኖችም መንግሥታዊ ሥልጣን ላይ ከወጡ ጭቆናን እንደሚያሰፍኑ በመስበክና ስጋት እንዲነግስ በማድረግ እንዲሁም አንዳቸውን በማስወገድ የመሪነት ቦታውን ለመቆናጠጥ ትንንቅ ውስጥ ይገባሉ።
በእነዚህ ሁሉ ምክንያትነትም የብሔር የበላይነት ቅኝት በሰፈነበት የፓርቲ ሥርዓት ውስጥ ደም አፋሳሽ ግጭቶች የመከሰታቸው ዕድል ከፍ ሲል፣ በተቃራኒው ደግሞ መልካም አስተዳደር የመስፈኑ ዕድል እጅጉን እያሽቆለቆለ ይሄዳል። ምሁራን በተመሳሳይ የሚያነሷቸው ሌሎችም ነጥቦች አሉ። የብሔር የበላይነት የሰፈነባቸው የፓርቲ ሥርዓቶች ዲሞክራሲ ሊኖረው የሚገባውን ጥራት ዝቅ ያደርጉታል። ምክንያቱም በእንደዚህ ዐይነቶቹ የፓርቲ ሥርዓቶች ውስጥ በድምፅ አሰጣጥ ወቅት ዜጎች ከራሳቸው ብሔር እጩዎች ውጪ ሌሎችን የመምረጥ ዕድላቸውን እጅግ ጠባብ ያደርጉታል። የራሳቸውን ብሔር እጩዎች ከመምረጥ ይልቅ ከሌላ ፓርቲ ወይም ብሔር የመጣውን ተወዳዳሪ መምረጥ የተሻለ ነው በማለት ሐሳብ የሚያቀርቡትን ሰዎች በከሃዲነት አሊያም በተንኳሽነት ይከሷቸዋል። ይህ ደግሞ በርካታና ስር የሰደዱ መከፋፈሎች እንዳሉባቸው ማኅበረሰቦች ሁሉ በተለይ ክልልና ብሔር አንድ ላይ ተጣምረው በሚገኙበት ጊዜ ፈጦ የሚወጣ እውነታ ነው። የብሔር የበላይነት በሰፈነባቸው የፓርቲ ሥርዓቶች ውስጥ ከዲሞክራሲ ጥራት ማሽቆልቆል ጋር በማያያዝ ምሁራኑ የበለጠ ሲያብራሩም የብሔር ማንነቶች በተግባር የፖለቲካው ማጠንጠኛ ጊዜ ልሂቃኑ ወጣንበት ለሚሉት የብሔር ቡድን ከፍ ያሉ መብቶችን እና ጥቅሞችን እንዲያስገኙ ይጠበቅባቸዋል። የብሔር የበላይነት በሰፈነባቸው የፓርቲ ሥርዓቶች ውስጥ የአንዱ ብሔር ቡድን ሥልጣን ይይዛል ወይም ከሥልጣን ውጭ ይሆናል። ከአንድ በላይ የብሔር ፓርቲዎች በሚኖሩበትም ወቅት ሌሎች ቡድኖች የራሳቸውን ተጽዕኖ ለማሳረፍ ተስፋ በማድረግ በብሔር መስመር ለመንቀሳቀስ ይገፋፋሉ። ይህ ደግሞ በተራው የፖለቲካው ምህዳር በብሔር ፖለቲካ እንዲጨናነቅ የማድረግ ውጤትን ያስከትላል። አገራዊ አውድ ላይ ተሰሚነትን ለማጎልበትና በሌሎች ሳይደፈጠጡ ለመቀጠል የመንግሥት ሥልጣን ላይ መንጠላጠል ወሳኝ ጉዳይ ሆኖ ይመጣል። ብሔር ተኮርነትም እጅግ አስፈላጊና ሊተካ የማይችል የፖለቲካ መሣሪያ ይሆናል። ፖለቲካውን ተቋማዊ አድርጎ እነዚህን መብቶች ለመቀዳጀት በሚደረገው ትንንቅ ውስጥ ደግሞ ፖለቲካዊ አለመረጋጋቶችና ደም አፋሳሽ ግጭቶች የመከሰታቸው ዕድል ይጨምራል። ዲሞክራሲም እያበቃለት ይሄዳል። ከዚህ በተጨማሪም ብሔርና ብሔር ነክ ጉዳዮች የአንድ አገር የፖለቲካ ማጠንጠኛዎች በሚሆኑበት ወቅት የዜጎች ድምፅ የመስጠት አማራጭ በመሠረታዊነት በብሔር መስመር ላይ ብቻ የሚታጠር ይሆናል። በአገር አቀፍ ደረጃ የብዝሃ ፓርቲ ዲሞክራሲ የሚመስለው ወደ ክልል አሊያም ከዚያም ዝቅ ወዳለ ቀበሌያዊ ደረጃ ሲወርድ ለአማራጭ ሐሳብና ምርጫ ዕድል የማይሰጥ የአንድ ብሔር ፓርቲዎች ስብስብ ሆኖ ያርፋል። ይህን ነጥብ ቀደም ብለን የጠቀስናቸው ዶውድና ድሬይሰን የበለጠ ሲያብራሩትም በአንድ አገር ውስጥ ምንም እንኳን በርካታ አገራዊ ወይም አገር አቀፍ ፓርቲዎች ሊኖሩ ቢችሉም የብሔር የበላይነት የሰፈነበት የፓርቲ ሥርዓት እስካለና የብሔር ቡድኖችም በአንድ አካባቢ ተከማችተው እስከተገኙ ድረስ ፓርቲዎች በታችኛው አካባቢያዊ ደረጃ ድጋፍን ለማግኘት የግድ እርስ በርሳቸው ፉክክር ውስጥ አይገቡም። እያንዳንዱ የብሔር ፓርቲ የራሴ የሚለው የብሔር ክልል ወይም አካባቢ አለው። በእርግጥ የብሔር ፓርቲዎች መኖር ሰፊ ቁጥር ላላቸው መራጮች አማራጭ የሚሆኑ አገር አቀፍ ፓርቲዎች መቋቋምን የማያግድ እስከሆነ ድረስ አገር አቀፍ ፓርቲዎችን በማደራጀት የብሔር ፓርቲዎችን ውጤታማ በሆነ መልኩ መገዳደር ይቻላል የሚል ምክንያታዊ ክርክር ሊነሳ ይችላል። ከላይ እንደ ጠቀስናቸው ምሁራን አስተሳሰብ ግን ምንም እንኳን በብሔር ላይ ያላተኮሩ ወይም የብሔር መሠረታቸውን ያን ያህል የጎላ ያልሆነ አዳዲስ ፓርቲዎች መቋቋምን የሚያግድ የሕግ ገደብ ባይኖርም ፖለቲከኞች አንዴ ሥልጣን ከተቆናጠጡ ዋጋ ያላቸውንና ውስን የሆኑ ሀብቶችን በመቆጣጠርና በፖለቲካው ስኬታማ በመሆን ሌሎች ፖለቲከኞች ከብሔር ጉዳይ በስተቀር በሌሎች ተቀባይነት ሊኖራቸው በሚችሉ ነጥቦች ላይ ሐሳቦችን እንዳያቀርቡ በመከላከያነት ወይም በማገጃነት ይጠቀሙባቸዋል። በዚህ ምክንያት ዜጎችም ድምፃቸውን የግድ በብሔር መስመር ላይ ተመርኩዘው ስለሚሰጡ ግላዊ ፖለቲካዊ ማንነት ወደ ብሔር ማንነት ዝቅ እንዲል ይሆናል።
ይህም የሚያሳየን ፖለቲካ ፓርቲዎቹ በቁጥር የበረከቱም ቢሆኑ መሠረታቸውን ብሔር ተኮር እስካደረጉ ድረስ ዜጎች ለጠባብ አማራጮችና ለብሔር ፖለቲከኞች የሥልጣን ብልግና ተገዢ እንዲሆኑ ይገደዳሉ። ይህንን ንዑስ ርዕስ ጠቅለል ለማድረግ የብሔር ጉዳይን የሚተገብር የፓርቲ ሥርዓት የምልዓተ ሕዝቡን ፍላጎት ወይም የጋራ ጥቅምን ለማጎልበት የተዘጋጀ አይደለም ማለት ይቻላል። ይህን አይነቱ የፓርቲ ሥርዓት አማራጮችን ውስን በማድረግ ለጠባብና ለተከፋፈሉ ድጋፍ ሰጪ አካባቢዎች አማላይ የሆኑ ፓርቲዎችን ሊፈጥር ይችላል። በብሔሮች መካከል የሚፈጠረው ትንንቅ እየበረታ እንዲሄድ በማድረግም የቡድናዊ ግጭቶች ምንጭና ወይም ማባባሻ ሊሆን ይችላል። ይህ አይነቱ የፓርቲ ሥርዓት ቀደም ብለን እንዳመለከትነው በአንድ አገር ውስጥ ሊኖር የሚገባውን የዲሞክራሲ ጥራት እንዲያሽቆለቁል ማድረግ ብቻ ሳይሆን ለሕዝብ ጠቀሜታ ያላቸውን ግልጋሎቶችም በውጤታማነትና በብቃት የማቅረብ ዕድሉም እጅጉን ዝቅ ያለ ይሆናል። በኢትዮጵያ አውድ ውስጥ ሊኖሩ የሚችሉትን አንድምታዎች በተመለከተ ሁላችንም እንደምናውቀው የደርግ ወታደራዊ አገዛዝ ከወደቀና በ1983 ዓ.ም የኢትዮጵያ ሕዝቦች አብዮታዊ ዲሞክራሲያዊ ግንባር ኢህአዴግ ወደ ሥልጣን መንበር ከመጣ ወዲህ በኢትዮጵያ የፖለቲካ ምህዳር ላይ የብሔር ተኮር ፓርቲ ሥርዓት የበላይነት ሰፍኗል። እንደኛ ባለ ስር የሰደደ መከፋፈል ባለበት ማኅበረሰብ ውስጥ ለዚህ አይነቱ የፓርቲ ሥርዓት ለመከሰቱና ለመጎልበቱ በምክንያትነት የሚጠቀሰው የተለያዩ ምሁራን የአቅርቦትና ፍላጎት ተለዋዋጭነት ዘ ዳይናሚክስ ኦፍ ሰፕላይ ኤንድ ዲማንድ ብለው የሚጠሩት እሳቤ ነው። የዚህ እሳቤ አቅርቦታዊ ጎኑ የሚያያዘው ልሂቃን ፖለቲከኞች ተግባር ላይ ላሉት ተቋማዊ ማበረታቻዎች ምላሽ ለመስጠት የብሔር ካርድን በመጫወቻነት ለመጠቀም ከመወሰናቸው ጋር ነው። እነዚህ ተቋማዊ ማበረታቻዎች የፖለቲካ ሥልጣንን ለመቆናጠጥ በብሔር ላይ የተመሠረተ ፖለቲካዊ እንቅስቃሴን ማድረግ ይበልጥ ሳቢና ውጤታማ እንዲሆን ያደርጉታል። ፍላጎታዊ ጎኑ ደግሞ በአንድ ሕዝብ ሕይወት ወይም ኑሮ ውስጥ የብሔር ማንነት ከሚኖረው አስፈላጊነት ወይም ወሳኝነት ጋር የሚያያዝ ነው። እኛ ኢትዮጵያውያንም እንግዲህ ከሁለት አስርት ዓመታት ሙከራ በኋላ ዛሬ የምንገኝበት ሁኔታ ላይ ደርሰናል። አሁን ከምንገኝበት ቀውስ ለመውጣት ስለሚያስችሉን መላዎች እንዲሁም ስለ ወደፊቱ ዕጣ ፈንታችን በስጋትና በችኮላ ስናስብ አንዳንዶች ብሔር ተኮር ፖለቲካን አሽቀንጥሮ በመጣል ዜጋ ተኮር ፖለቲካን መተግበር እንደሚያስፈልግ ሲሞግቱ፣ ሌሎች ደግሞ ሕፃኑን ከታጠበበት ውሃ ጋር አብሮ ላለመድፋት ጥንቃቄ ማድረግ እንዳለብን ያስባሉ። በእርግጥ ከዚህ በላይ ካየናቸው የብሔር ተኮር ፓርቲ ሥርዓት ድብቅና አደገኛ ወጥመዶች አኳያ ቀድሞ የሚመጣልንና ምርጫችንም የሚሆነው የመጀመሪያው የመፍትሄ ሐሳብ ነው። ሆኖም ግን መጀመሪያ ሊመለሱ የሚገባቸውና ከባድ የሆኑት ጥያቄዎች አሁን በአገራችን ተጋግሎ ጫፍ ከደረሰው የብሔር ንቃተ ሕሊናና ስር ከሰደዱት ማኅበራዊ መከፋፈሎች አኳያ የብሔር ፖለቲካን በመጣል ዜጋ ተኮር ፖለቲካን ባንዴ ለማቀፍና ለመተግበር እንችላለን ወይ? ይህን ለማድረግስ ይበልጥ የተሻለው ዘዴ ምንድን ነው? በሕገ መንግሥቱ ላይ ብሔር ተኮር የፖለቲካ ፓርቲዎችን ማቋቋም እንደማይቻል የሚደነግግ አንቀጽ በማስገባትና ማሻሻያ በማድረግ ዜጋ ተኮር ፖለቲካን መተግበር እንችላለን ወይ? ይህን ማድረጉስ ተፈጻሚ ወይም ከናካቴው አስፈላጊስ ይሆናልን? የመጀመሪያው የመፍትሄ ሐሳብ የቱንም ያህል ሳቢና ተመራጭ ቢሆንም ሐሳቡን እንዴት ተፈጻሚ ማድረግ ይቻላል የሚለውን ጥያቄ በቀጥታ ለመመለስ ግን እንዲህ በቀላሉ የሚሞከር አይሆንም። ፖለቲካ ከምናባዊነት ወይም ሐሳባዊነት ይልቅ የመቻል የመተግበር ጥበብ እንደመሆኑ መጠን የሚከተለው ጥያቄ በአማራጭነት ሊቀርብ ይችላል። ብሔር ተኮር ፓርቲዎች የሚያስከትሏቸውን አሉታዊና አደገኛ ውጤቶች ለመግታት እንዲረዱና ቀስ በቀስም ወደ ዜጋ ተኮር የፓርቲ ሥርዓት ለመሸጋገር እንደ መስፈንጠሪያ ሆነው እንዲያገለግሉ ለማድረግ
የብዝሃ ብሔር ፓርቲዎችን በተሻለ መንገድ ለማዋቀር የሚያስችሉ ዘዴዎችን ወይም ስልቶችን መፈለግ አዋጪ አሊያም ብልህነት ይሆናልን? እስቲ ይህን ጥያቄ ባጭሩ እንመርምረው። ኤሊስቸር የተባለው የዘርፉ ምሁር እንደሚያስረዳው 3 አይነት የብሔር ተኮር ፖለቲካ ፓርቲዎች አሉ። እነዚህም የአንድ ብሔር ፓርቲ፣ የብዝሃ ብሔር ጥምረት እና የብዝሃ ብሔር ቅንጅት ፓርቲዎች ተብለው ይጠራሉ። የአንድ ብሔር ፓርቲ የአንድን ብሔር ቡድን ጥቅሞችና ፍላጎቶች የሚያራምድና በይፋም የዚህ ብሔር አባላት በፓርቲው ጥላ ስር በፖለቲካዊ አንድነት እንዲሰባሰቡ የሚሰብክ ነው። የአመራሩን ጥንቅርም ስንመለከት መሪዎቹ ተመሳሳይ ወይም ሆሞጂኒየስ ናቸው። ዋነኛ አመራሮቹም ከአንድ የብሔር ቡድን አሊያም የባህል ተመሳሳይነት ካላቸው የብሔር ቡድኖች የተገኙ ናቸው። በዚህ አይነቱ ፓርቲ ውስጥ የሚፈጠሩት አንጃዎች ወይም ፋክሽንስ የሚወክሉት የብሔር አንጀኝነትን ሳይሆን የትውልድ ልዩነቶችን ወይም በፓርቲው ውስጥ ባሉ ግለሰቦች መካከል የሚካሄዱትን የሥልጣን ትንቅንቆችን ነው። የፓርቲው እጩዎችን ለምርጫ የማቅረብ አቅምም ይህ የብሔር ቡድን የሚወክለው ሕዝብ በሚገኝባቸው አካባቢዎች ላይ ብቻ የተወሰነ ነው። በሌላ በኩል ደግሞ 2 አይነት የብዝሃ ብሔር ፓርቲዎች አሉ። እነዚህም ቀደም ብለን እንዳመለከትነው የብዝሃ ብሔር ፓርቲዎች ጥምረትና የብዝሃ ብሔር ቅንጅት ፓርቲዎች ናቸው። በሁለቱ የብዝሃ ብሔር አይነቶች መካከል 2 መሠረታዊ ልዩነቶች አሉ። እነዚህም ልዩነቶች የሚመነጩት ከመነሻ ምክንያቶችና ከውስጣዊ የመረጋጋት ደረጃ ነው። የብዝሃ ብሔር ተኮር ጥምረት ሆሮዊትስ የተባለው ምሁር የአመችነትና የቁርጠኝነት ኅብረቶች ብሎ ከሚጠራው ስነ አመክንዮ ጋር የሚስማማ ነው። አመቺ ወይም ተስማሚ ኅብረት በብዝሃ ብሔር ፓርቲዎች ጥምረት የሚመሠረተው በምክር ቤት ውስጥ ወይም በፓርላማ ውስጥ አብዛኛውን ወንበር ለማግኘት ሲባል ብቻ ነው። የቁርጠኝነት ኅብረቶች ደግሞ በይበልጥ የሚያመለክቱት ወዳጃዊ ግንኙነቶችን ቢሆንም በምርጫው ድምፅ መስጫ ዕለት የሚጠበቁት ውጤቶች ግን ማኅበረሰቦችን በአንድነት እንዲቆሙ ለማድረግ ቁልፍ ኃይል አላቸው። በእነዚህ ስልታዊ ወይም ስትራቴጂካዊ ውጥኖች ገፊነትም የብዝሃ ብሔር ፓርቲዎች ጥምረቱ እጅግ ሰፊ የብሔር ሂሳባዊ ስሌትን ይጠቀማል። ጥምረቱ በምርጫው አሸናፊ ሆኖ ለመውጣት እንዲያስችለው በርካታ ቡድኖችን በውስጡ ለማካተት ወይም ለማሰባሰብ ጥረት ያደርጋል። እንዲህ አይነቶቹ የብሔር ኅብረቶች ግን ውስጣዊ ተሰባሪነታቸው ወይም በቀላሉ የመከፋፈል ዕድላቸው ከፍ ያለና ቆይታቸውም ለአጭር ጊዜ ብቻ እንደሆነ ተረጋግጧል። ከዚህ በተቃራኒው ደግሞ የብዝሃ ብሔር ቅንጅት ፓርቲዎች ግቦች ከምርጫው ዕለትም አልፈው የሚሄዱ ናቸው። ይህ ከብሔር ተኮር ፓርቲዎች ቋሚ ወይም ዘላቂ ኅብረቶች ስነ አመክንዮ ጋር የሚጣጣም ነው። የብዝሃ ብሔር ቅንጅት ፓርቲ ግቡ 2 ሁኔታዎች የሚሟሉበት ዘለቄታዊ የፖለቲካ ኃይልን መፍጠር ነው። ከእነዚህ ሁኔታዎችም የመጀመሪያው በአንድ አገር ውስጥ የበላይነት ባላቸው ብሔሮች መካከል ያሉ ባለፉት ጊዜያትም ይሁን አሁን ስንጥቃቶችን ወይም አለመግባባቶችን ለመፍታት በማሰብ ከእነዚሁ ማኅበረሰቦች ውስጥ ተጽዕኖ ፈጣሪ መሪዎችን በማውጣጣት በአመራሩ መዋቅር ውስጥ እንዲካተቱ ያደርጋል። ሁለተኛው ደግሞ የቅንጅት ፓርቲው የሚቋቋመው ምርጫው ከመካሄዱ ረጅም ጊዜ አስቀድሞ በመሆኑና ፓርቲውን በመሠረቱት ቡድኖች ውስጥ የጎሉ ለውጦች፣ ክፍፍሎችና ውህደቶች ሳይፈጠሩ የምርጫ ሽንፈቶችንና ፉክክሮችን ተቋቁሞና አልፎ የሚመጣ ነው። ይህ አይነቱ ፓርቲ እንደ አንድ የፖለቲካ ኃይል ሆኖ በመቆየት የብሔር ሂሳብ ስሌት ከፋፋይ አመክንዮን ማሸነፍ እንደሚቻል ማሳያ ነው። ከዚህ በተጨማሪም እንደ ኤሊስቸር ያሉ ምሁራን አጥብቀው እንደሚሞግቱት የቅንጅት ፓርቲው ከዚህ በኋላ የሚወክለው የብሔር ፓርቲን አይሆንም። እዚህ ላይ ሌላው ሊሰመርበት የሚገባው ጉዳይ የብዝሃ ብሔር ጥምረትና የብዝሃ ብሔር ቅንጅት ፓርቲዎች በአገር አቀፍ ደረጃ እጩዎችን ለምርጫ ውድድር የማቅረብ አቅምን ማግኘታቸው ነው። ሆኖም ግን
የብዝሃ ብሔር ፓርቲ ጥምረት የራሴ ክልል በሚለው ላይ ብቻ ሊያተኩር ይችላል። ኤሊስቸር እነዚህን ነጥቦች ከአፍሪካ ነባራዊ ሁኔታ ጋር አያይዞ እንደሚያስረዳው አፍሪካ ቁጥራቸው እጅግ የበረከቱ ማኅበረሰቦች ያሉባት በመሆኑ ኢንዱስትሪያዊ አብዮት ባለማካሄዷ እንዲሁም የማኅበረሰባዊ ደህንነቶች ሶሻል ዌልፌር ፖሊሲዎችን የመቅረጽና የመተግበር አቅሟም እጅግ ውስን በመሆኑ አንድ አፍሪካዊ ፓርቲ ሁሉን አካታች ከሆኑት በአውሮፓ ወይም በአሜሪካ ከሚገኙ ፓርቲዎች በሞዴልነት ወይም በማሳያነት ለመውሰድና ለመተግበር ከፈለገ ይበልጥ የሚቀርበው የቅንጅት ፓርቲ ሞዴል ነው። አሁን በኢትዮጵያ ያሉትን ብሔር ተኮር የፖለቲካ ፓርቲዎች በምናስተውልበት ወቅት የምንረዳው የአንድ ብሔር ፓርቲዎች አሊያም የብዝሃ ብሔር ፓርቲዎች ጥምረት መሆናቸውንና ከፓርቲዎቹ አንዳቸውም የብዝሃ ብሔር ቅንጅት ፓርቲ ተብለው ለመጠራት እንደማይበቁ ነው። የዚህ ጽሑፍ አቅራቢም ለኢትዮጵያ ካለው ተገቢነት አኳያ ቀደም ብለን ካነሳነው የኤሊስቸር ሐሳብ ጋር ይስማማል። ለዚህ ደግሞ ምክንያቱ ከኢትዮጵያ አጠቃላይ ሕዝብ ውስጥ ከ80 በመቶ በላይ የሚሆነው ከሊብራል ነጻ ሐሳቢ ብለን በግርድፉ ልንተረጉመው እንችላለን ከሊብራል እሴቶች ይልቅ ማኅበረሰባዊ ባህሎችና እምነቶች በእጅጉ የሚያመዝኑባቸው እንዲሁም የብሔር ትስስሮቹ በጣም የጠነከሩባቸው በሆኑባቸው ገጠሮች ውስጥ የሚኖር በመሆኑ ነው። ከዚህ አኳያም በአገር አቀፍ ደረጃ የፖለቲካ ሥልጣንን ለመቆናጠጥ የሚሻ የፖለቲካ ፓርቲ ከብሔሩ የጎላ ድጋፍን ካላገኘ በስተቀር መሻቱን ከግብ ሊያደርስ አይቻለውም። ስለሆነም በዚህ ደረጃ አጥፊ የሆነውን የዘር ተኮር ብሔረተኝነት የሰላ ሰይፍ ለማደነዝና ቀስ በቀስም ወደ ዜጋ ተኮር ፖለቲካ ለመጓዝ የሚያስችለውን መሠረት ለመጣል የብዝሃ ብሔር ቅንጅት ፓርቲዎች እንዲቋቋሙ ልናበረታታ ይገባል። ይህን ማድረግ የመሠረተ ሰፊ አገር አቀፍ ወይም ሁሉን አካታች ፓርቲዎችን በተመሳሳይ ጊዜ ከመቋቋም አያግዳቸውም። እነሱም እጅግ አስፈላጊዎች ናቸውና። ሆኖም ግን የእነዚህ መሠረተ ሰፊ አገር አቀፍ ወይም ሁሉን አካታች ፓርቲዎች በምርጫ ወቅት ድምፃቸውን የሚሰጧቸው መራጮች በአብዛኛው የሚገኙት ከአጠቃላዩ መራጭ ሕዝብ ከ18 እስከ 19 በመቶ ብቻ በሚኖርባቸው ከተሞች አካባቢ በመሆኑ ገዢ ፓርቲ የመሆን ዕድላቸው ከብዝሃ ብሔር ፓርቲዎች አኳያ ሲነጻጸር ውስን ወይም ጠባብ ነው። ከዚህ ውስንነት በስተቀር ፓርቲዎቹ በማያጠራጥር ሁኔታ በተለይም በከተሞች አካባቢ ወሳኝ ሚና ስለሚጫወቱ መቋቋማቸው ሊበረታታ ይገባል። በአጠቃላይ በዚህ ወሳኝ የታሪክ ወቅት እንደዚህ ጸሐፊ እምነት የብዝሃ ብሔር ቅንጅት ፓርቲዎች መቋቋም ላይ ትኩረት ማድረጉ ያነሰ ተመራጭ ሐሳብ ቢሆንም በቀጣይ ሊወሰዱ ከሚታቀዱ ዕቅዶች አኳያ ለጊዜው ይበልጥ ተግባራዊና ተፈጻሚ ሊሆን የሚችል የድርጊት አቅጣጫ ነው። ጸሐፊው ዶክተር አብዲሳ ዘርአይ፣ ተርጓሚው ዶክተር አዶናይ ሰይፉ